ሰላም ወናማ የሱዋ አልመሲህ እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታ እያቀረብኩላችሁ አሰላም አላይኩም በማለት አጃላ አልአሊሃታ ኢላሃ ዋሂዳን የሚለውን እነዚህንን 4-5 ቃላቶች ሰርጌ ነው እንድትሰሙት። አጃላ አልአሊሃታ ኢላሃን ዋሂዳ ይላል። ምንድነው ነው ጥያቄው? አረቦች ነው አላህ ምን አይነቱን ጠንቋይ መተተኛ ሙሐመድ አመጣብን ይላሉ። ሱራ 38 4 እና 5 ላይ አላህ ምን አይነቱን መተተኛ አመጣብን፣ ጠንቋይ አመጣብን፣ አምላኮቻችንም ሰብስቦ አንድ አምላክ አረገ ይላል። ኢላሃን ዋሂዳ ሰብስቦ ምን አረገው? ሰበሰበና እንዳረገው። ማን? ሙሐመድ። ስለዚህ አላህ የአማልክቶች ጥርቅም ነው። አላህ ማለት እንደነሱ ትክክል ነው ያሉት፣ ትክክል ነው። እነዚህ እንትኖች ያሉት የአማኞች ምን አሉ? አላህን ይሄ መተተኛ ሰባስቦ ጨፍልቆ አማልክቶቻችን ጨፍልቆ አንድ አረጋቸው ብለው። ምክንያቱም የአላህ ሴት ልጆች ታውቃላችሁ፣ በሱረቱ ናጅም ላይ 22 23 ከ18 ጀምሮ ስትመለከቱ አላህ ነቢዩ መሐመድ የሰገደላቸው ጋራኒክ ኡላ ብሎ የሚጠራቸው የአላህ ሴቶች ልጆች ተብሎ የሚጠሩት አልኡዛ፣ አልላት ወማናት፣ ትንሿ ማናት። እነዚህ የአላህ ልጆች ነበሩ። እንዲያውም ነቢዩ ራሱ ሰግዶላቸው ነበር። ስለዚህ እስልምና አላህ የአማልክቶች ሁሉ ጥርቃሜ እንትን ነው ማለት ነው። ተጠራቅሞ ነው አንድ ስም የተሰጠው አላህ። ምክንያቱም እሱ የአማልክቶች ቁንጮ ነው ተብሎ ሲጠራ ስለነበር አላህ አብደላህ ሙሐመድ የተወለደው አባቱ ከሞተ ከ4 ዓመት በኋላ ነው። አባቱ ከሞተ ለምን? ያንን አላሁ አለም አላህ ነው የሚያውቀው። እኔን አትጠይቀኝ። አላህ ያውቀዋል። 4 ዓመት እንዴት ብሎ አላሁ አለም አላህ ያውቃል። አላሁ ሰምታይምስ ወረሱሉሁ አላህና እንትኑ ያውቃሉ ይላል። ስለዚህ የሚገርመው ግን እኒህንን ሃይማኖት ይዘው ስላሴ እንዲህ ነው፣ ስላሴ እንደዛ ነው፣ ሰው ታመልካላችሁ እንደዚህ ሲሉን ወገኖች ተሸውዳችኋል። ማንም አያታልላችሁ። ኢየሱስ ክርስቶስ እውነት፣ መንገድ፣ ህይወት ነው። አላህ ውሸት ነው። አላህ ውሸት ነው። እነዚህ እኮ ቁርአን ራሱ እየተናገረ ነው። አማልክትን ሁሉ ሰብስቦ ይህ መተተኛ አንድ አረጋቸው። ይህም ደግሞ አጀብ ነው አሉ። የሚያስገርም ነው። እንዴት ነው ጨፍልቆ አንድ እንትን ያወጣው? ስለዚህ ሪመምበር፣ አስታውሱ። ምን ይላል? ዓለምን ሁሉ የሚያስተው ሰይጣን 1.5 ቢሊዮን ህዝብ ይስታል። ወገኖች አረ አጀብ አድርጉ እንጂ እንዴ! አይኖቻችሁን ክፈቱ። ከአላህ ውጡ፣ ከአላህ እስራት ውጡ፣ ወደ ኢየሱስ ኑ። ኢየሱስ የዓለም ሁሉ መድኃኒት ነው። የህይወት ምንጭ ነው። በእሱ የሚያምን ሁሉ ቢሞት ይነሳል፣ ጥፋት የለበትም። በምንም አይጠፋም። በኢየሱስ የሚያምን አላህን አምኖ የሚድን የለም፣ አልነበረም። ስለዚህ አላህ የጣዖታት ሁሉ ቁንጮ የነበረው አለቃ ነው እና ከአላህ አምልጡ፣ ወደ ኢየሱስ ኑ። ከአላህ አምልጡ ሀቢቢ። እኔ እኮ በኮሜንት ላይ ስትሳደቡ እያየው እኮ ነው። ለምንድን ነው አይኖቻችሁን ማትከፍቱ? እየተናገረ ቁርአናችሁ
መተተኛ ነው፣ ጠንቋይ ነው አሉ እኮ። ሰብስቦ እንትን አረገው፣ ተቀበሉ አላቸው። ስለዚህ እውነት፣ መንገድ፣ ህይወት አላህ ሳይሆን ኢየሱስ ክርስቶስ ነው። የሱዋ አልመሲህ ነው። ኢሳ ሳይሆን የሱዋ አልመሲህ ነው። ማንም ሳይሆን የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ወደ እርሱ ኑ ብለን እንመክራለን ማለት ነው።